ሐዋርያት ሥራ ምዕራፍ 3 ከቁጥር 19 ጀምሮ በጌታ በኢየሱስ ስም አነባዋለሁኝ። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። እግዚአብሔር ከጥንት ጀምሮ በቅዱስ ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባልና። ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁም ሁሉ እርሱን ስሙት። ያንንም ነቢይ የማትሰማ ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ። ሁለተኛም ከሳሙኤል ጀምሮ ከእርሱም በኋላ የተናገሩ ነቢያት ሁሉ ደግሞም ስለዚህ ወራት ተናገሩ። እናንተ የነቢያት ልጆችና እግዚአብሔር ለአብርሃም በዘር የምድር ወገኖች ሁሉ ይባረካሉ ብሎ ከአባቶቻችን ጋር ያደረገው የኪዳን ልጆች ናችሁ። ለእናንተ አስቀድሞ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። ያው እንግዲህ ዋናው ርዕሳችን ተአድሶ፣ የታድሶ ትንቢታዊ መሰረትና የእግዚአብሔር ቃል ይላል። ቅድም እንደነገርኳችሁ ጴጥሮስ በዚህ የታድሶ ትልቅ ዓላማ ያለበትን ንግግር ነው የተናገረው። አሁንም ወንድሞች ሆይ እናንተ እንዳለቆቻችሁ ደግሞ ባለማወቅ እንዳደረጋችሁት አውቄአለሁ። እግዚአብሔር ግን ክርስቶስ መከራን እንዲቀበል አስቀድሞ በነቢያት ሁሉ አፍ የተናገረው እንዲሁ ፈጸመው። እግዚአብሔር አስቀድሞ በቅዱስ ነቢያት አፍ የተናገረውን ምን አደረገው? ፈጸመው። ከዛስ እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ እያለ እግዚአብሔር ስለ ተአድሶ ያለውን ሐሳብ ይነግረናል። ባለፈው ሳምንት ያየነው ያው ታድሶ ለምን ያስፈልጋል በሚለው የተወሰኑ ነጥቦች አይተን ነው የጨረስነው። የመጀመሪያው ታድሶ የሚያስፈልግበት ምክንያት ከእግዚአብሔር ጋር የነበረው ኅብረት፣ ሰው ከእግዚአብሔር ጋር የነበረው ግንኙነት ስለተበላሸ ተአድሶ አስፈልጓል ማለት ነው። ያንን ባለፈው ሳምንት በደንብ አይተናል። ስለዚህ ሰውን በንስሐ በደሙ መታጠብ በኩል ወደ መጀመሪያው ፍቅርና ቅድስና እንዲመለስ ዋናው ማለት ነው። ዋናው ታድሶ ሰው የተፈጠረበት ዓላማ ከእግዚአብሔር ጋር እንዲኖር ነበር። ስለዚህ በአዳም በኩል ኃጢአት ወደ ዓለም ገባ፣ እኛም ደግሞ ከእግዚአብሔር ክብር ጎደልን። ስለዚህ ታድሶ ለምን አስፈለገ? ሰው ይሄ የመጀመሪያው ታድሶ ነው። ሰው በክርስቶስ ኢየሱስ ወደ ነበረበት ክብር የተመለሰበት። ተመልሰዋል፣ ተመልሰናል። ስለተመለሰን ነው በዚህ ያለ ነው። ስለታደስን በኢየሱስ ክርስቶስ መምጣት የኢየሱስ ክርስቶስን ሕይወት፣ ጸጋ፣ ኃይል ተካፍለን ወደ እግዚአብሔር መንግስት ስለተመለስን የመጀመሪያውን ታድሶ ምን ብለናል? ተካፋዮች ሆነናል። የእግዚአብሔርን ድምፅ ሰምተናል። ግን ይሄ ታድሶ አላበቃም። ገና ብዙ ሰዎች ይታደሳሉ። ሃሌሉያ። ቤተ ክርስቲያን እዚህ ምድር ላይ ያለችው ለተአድሶ ነው። ሰዎች በክርስቶስ ኢየሱስ በተደረገው ቤዛነት በኩል ከእግዚአብሔር ጋር ታርቀው ወደ እግዚአብሔር ሲመለሱ ያ ተአድሶ ይባላል። ታድሶ ነው። አዲስ ነገር የለም። ገብቷችኋል? አዲስ ነገር የለም። ሰው ወድቋል። እንደገና በተለያየ ሃይማኖት፣ በተለያየ ጣዖት፣ በተለያየ እስራት ውስጥ ሰው አለ። ነገር ግን ሰው ንስሐ ሲገባ ወደ እግዚአብሔር ሲመጣ፣ እናንተ ለዚህ ናችሁ እኛ ከእግዚአብሔር ጋር ታረቁ ብለን ምን እንላለን? ስለዚህ ሉተር ብቻ አይደለም የታድሶ አራማጅ። እናንተ እኔ የታድሶ አራማጅ ነኝ በሉ እስኪ። ሃሌሉያ። ለምን? ከእግዚአብሔር ጋር ታረቁ ብላችሁ ሰውን ምን እንላለን ይላል? እንለምናለን። ስለዚህ እዚህ ያለው ማህበር ሰውን ታረቁ እያለ ምን የሚል ነው? የሚለምን ነው። ስለዚህ ተአድሶ፣ ሃሌሉያ፣ ሰው እንዲታደስ ወደ መጀመሪያው ወደ ኦሪጂናሉ ወደ ተፈጠረበት ዓላማ እንዲመለስ የምንሰራ ነን ማለት ነው። ስለዚህ ታድሶ ከእግዚአብሔር ጋር የነበረን ኅብረትን ለመመለስ ታድሶ ያስፈልጋል። ዛሬ በአጭሩ የምናየው ምንድነው? እሱ የታድሶ መነሻ ሐሳብን እናያለን። የመጀመሪያው
ይህን ክፍል ስንመለከት እውነተኛና መጽሐፍ ቅዱሳዊ ታድሶ ባለፈውም ብያቸዋለሁ በዘፈቀደ የሚመጣ ሳይሆን የራሱ የሆነው መለኮታዊ ስርዓትና መለኮታዊ አደራረግ እንዳለው አይታን የመንደርደሪያ ክፍላችን በዚህ ክፍል ላይ 3 እውነቶችን እናያለን። የመጀመሪያው የታድሶ መነሻ ምንድነው ነው። አንደኛው የታድሶ መነሻ ሐሳባችን ንስሐና መመለስ ነው። ጴጥሮስ ገልጾታል እዚህ ጋር የመጽናናት የማረፊያ የእረፍት የታድሶ ጊዜ እንዲመጣ መጀመሪያ ምንድነው ያለው? ንስሐ ግቡ፣ ከዛስ ተመለሱ። ታድሶ የሚጀምረው ከእግዚአብሔር ፍቃድ ከወጣንበት መንገድ በመመለስና ልባችንን ለእግዚአብሔር በማስገዛት ነው ታድሶ የሚጀምረው። ታድሶ ልብን፣ ሐሳብን፣ ፍቃድን ለእግዚአብሔር በማስገዛት ነው የሚጀምረው። እናም አንዳንድ ጊዜ ታድሶ ህይወታችን እንዲታደስ ራሱ ራብ ቅድም መልሰን የሚል ጥማት የመመለስ ፍላጎት የመመለስ ጥያቄ አንዳንድ ጊዜ በተረበሸ ነገር ውስጥ በተበላሸ ህይወት ውስጥ ሆነን አርቲፊሻል የሆኑ ነገሮችን እንዳናደርግ ሰው ስለዘለለ እንዳንዘል ሰው ስለጮኸ ምን እንዳንጮህ ከውስጠኛ ከእውነተኛ ማንነታችን ጋር መገናኘት ከራሳችን ጋር መጣረቅ ከራሳችን ጋር መስማማት መቻል አለብን። ለንስሐ ማለት ነው ከራስ ጋር መስማማት ራስን መጠየቅ። ካለበለዛ ውስጣችን ምን እያለ ነው የሚሄደው? እየተበላ ነው የሚሄደው። እየወደቅን እየጠፋን ነው የምንሄደው። ስለዚህ ሐዋርያው ጴጥሮስ በዛ በሰለሞን መተላለፊያ ለተሰበሰቡት አይሁድ የሰበከላቸው ስብከት በጣም ጥልቅና ሰፊ ሐሳብ ነው። ይህንን ጥቅስ በደንብ መረዳት ያስፈልጋል። ቅድምም በመግቢያዬ ላይ ነግሬያቸዋለሁ። ቀላል ጥቅስ አይደለም። ጴጥሮስ ምንድነው ያለው? እንግዲህ ከጌታ ፊት የመታደስ ዘመን እንድትመጣላችሁ አስቀድሞ ለእናንተ የተመረጠው ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመዘዝ ዘንድ ንስሐ ግቡ፣ ተመለሱ አላችሁ። እንድትታደሱ አስቀድሞ ለእናንተ የላከላችሁን ኢየሱስ ክርስቶስን እንዲልክላችሁ። ስለዚህ የመታደስ ዘመን ማለት ምን ማለት ነው? የመታደስ ዘመን ምን እንዲልላችሁ እንዲመጣላችሁ ይላል። በግሪክ ቋንቋ መታደስ የሚለው አናፖሲስ ይላል። ይህ ቃል ደግሞ ቀጥተኛ ምንድነው? እረፍት ማለት ነው። ከማቴዎስ 11:28 ጋር የሚገናኝ ቃል ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ፣ እኔም እረፍት ሰጣችኋለሁ በሚለው በዚህ ጥቅስ ውስጥ ከዚህ ጥቅስ ጋር የሚገናኝ ነው። እፎይታ ማግኘት መታደስ የመታደስ ዘመን ማለት ምን ማለት ነው? እፎይታ የምናገኝበት ዘመን። ይሄ ልክ ምንድነው? ሰው የሆነ ነገር እንትን ሲል ሲያርፍ እረፍት ሲሰማው ውፈ ይላል አይደለ? ልክ እንደዛ እፎይ የምንልበት ማለት ነው። እፎይ የምንልበት የእፎይታ ዘመን ከባድ ሸክም የሚቀልበት ይሄ ቀዝቃዛ በጣም ከባድ ሙቀት ውስጥ ሆናችሁ የሆነ ቀዝቃዛ ስታገኙ እንዴት ነው እንደሚያረካ ልክ እንደዛ አይነት ነው ትርጉሙ የሚለው ማለት ነው። ወይም ከባድ ሸክም ተሸክማችሁ ያንን ሸክም ስታራግፉና ከላያችሁ ላይ ስትጥሉ እንደሚሰማችሁ አይነት ማለት ነው። የመታደስ ዘመን፣ የእረፍት ዘመን፣ የእፎይታ። ስለዚህ ይህ ዘመን በሁለት መልክ የሚገለጥ ዘመን ነው። የመጀመሪያው ያውኑ መንፈሳዊ እፎይታን ያመለክታል። ስለዚህ ታድሶ ወይም የታድሶ ዘመን ስንል አሁን ትውልድ ምን ማድረግ አለበት? ማረፍ አለበት። ይሄ ታድሶ የሚለው የመታደስ ዘመን የሚለው የእረፍት ዘመን። ይሄ ማለት ችግር አይኖርም ማለት አይደለም። በሽታ አይኖርም አይደለም። ረሃብ አይኖርም አይደለም። ጦርነት አይኖርም አይደለም። ይሄ መጽሐፍ ቅዱስ የመጨረሻው ዘመን መገለጫ ነው። ረሃብ፣ ቸነፈር፣ ጦርነት፣ ችግር። ነገር ግን ይሄ የመታደስ ዘመን አንድ በክርስቶስ ኢየሱስ ያለ አማኝ በዚህ ዘመን ውስጥ ተረጋግቶ እፎይ ብሎ ሰላም ማለት የጥይት ድምፅ አለመስማት አይደለም። የጥይት ድምፅ ባለበት ውስጣዊ መረጋጋት ማለት ነው። በተረበሸ ዓለም ውስጥ የታድሶ ዘመን ለክርስቲያኖች የታድሶ ዘመን
ውጫዊ ነገር አያመለክትም። ውስጥ ነው። የውስጥ ረፍት፣ የውስጥ መረጋጋት፣ ሃሌሉያ፣ የውስጥ ሰላም፣ የውስጥ እፎይታ፣ የውስጥ ደስታ። ወገኖች ሆይ ዛሬ ከውስጣችሁ ጋር እንድትታረቁ ጠይቃችኋለሁ በጌታ በኢየሱስ ስም አሜን። ከውስጥ ጋር መታረቅ፣ ውስጥን ማዳመጥ፣ ወደ ውስጥ ማየት፣ ወደ ውስጥ መመልከት፣ ውስጣችንን ውስጤ ምን ይላል። ስለዚህ እረፍት ነው። እረፍት፣ ውስጣዊ እረፍት፣ ውስጣዊ እፎይታ። ስለዚህ መታደስ በዚህ በቁጥር 21 ላይ እንደተጠቀሰው ክርስቶስ ዳግመኛ ሲመጣ ፍጥረት ሁሉ ከድካምና ከማንኛውም መከራ ነፃ የሚወጣበት፣ ስርዓት ሁሉ የሚታደስበት፣ የእግዚአብሔር መንግስት ፍጹም በሆነ ክብር የምትገለጥበት ደግሞ ዘመን አለ። ያ ክርስቶስ በሚመጣበት ጊዜ ነው። ነገር ግን የአሁኑ ዘመን መንፈሳዊ እፎይታ ንስሐ መግባት፣ ወደ እግዚአብሔር መመለስ፣ ከኃጢአትና ከሕግ ኩነኔ ፍርድ ነፃ መውጣት፣ በክርስቶስ በኩል የሚገኘውን የኃጢአት ስርየት፣ በነፍስ ላይ ሰላምን፣ እውነተኛ እረፍትን፣ እውነተኛ እፎይታን መጥራት፣ ኢየሱስን ክርስቶስን በማመን የሚገኘውን የህይወት መታደስን ካገኘን በኋላ ቅድም ራእይ ላይ እንዳነበብነው ማለት ነው ዕለት ዕለት ንስሐ በመግባት በመመለስ እግዚአብሔር የተባረከ ይሁን አሜን። ይሄ ቃል ለኢዮብ የሚገባ ቃል አይደለም። የኢዮብ ወዳጆች ለኢዮብ የተናገሩት ቃል አለ። ምንድነው ያሉት? አሁንም ከሱ ጋር ተስማማ፣ ከእግዚአብሔር ጋር ስላልተስማማክ ነው ይሄ የደረሰበት እያሉት ነው። ለኢዮብ አይገባም። ለኔና ለእናንተ ግን የሚገባ ይመስለኛል። ለኢዮብ ተሳስተው ነው እነሱ ይህን ቃል የተናገሩት። አሁንም ከሱ ጋር ተስማማ፣ ሰላምም ይኑር፣ በዛም በጎነትን ታገኛለ። ስለዚህ የታድሶ ዘመን ከእግዚአብሔር ጋር፣ ከእግዚአብሔር ቃል ጋር፣ ከመንፈሳዊ እውነት ጋር ታርቀንና ተስማምተን የምናገኘው ሰላምና ምን እፎይታ ነው። ሃሌሉያ። አያችሁ፣ በታድሶ ዘመን ውስጥ፣ በታድሶ ህይወት ውስጥ እረፍት፣ ሰላም ወሳኝ ነው። ከማጣት ከማግኘት ጋር። አንዳንድ ሰዎች ምን ሆነ ነው እንደዚህ ሆንኩ ስትሏቸው አይ ስለቸገረኝ ነው ይላሉ። ለዚህ እንዴ ነው እኮ ሙሴ እኮ እንደዚያ ነው፣ በኃጢአት ከሚገኝ ደስታ ይልቅ ምን መረጠ ይላል? ከእግዚአብሔር ሕዝብ ጋር መከራን መቀበል። አያችሁ፣ ጽድቅ ዋጋ ያስከፍላል፣ እውነት ዋጋ ያስከፍላል። ከእግዚአብሔር ሕዝብ ጋር ምን መረጠ? መጣል። በቃ መጣልን መርጣለሁ አለ። ዮሴፍም እኮ እስር ቤት ነው የመረጠው። ምንም በቃ ኖ ብሎ ወደ እስር ቤት ነው የገባው። መረጣ። ይሄ ትውልድ እንደዛ ነው መምረጥ። አያችሁ፣ ምንም በሰው እይታ ሊመረጥ የማይቻል ነገር መምረጥ። ወገኖች ሆይ ከደከማችሁ ደከመኝ በሉ። እግዚአብሔር ቀልድ አያውቅም። ከደከማችሁ ደክሞኛል ጌታ ሆይ በሉ። እንዲህ ፍጥጥ ማለት ጥሩ አይደለም። ደክሞኛል አባ። ቤትሽ አልጋሽ ላይ በርከከበይና አባዬ ለሱ መን ለሱ ለእግዚአብሔር ንስሐ ማለት ለእግዚአብሔር ማመን ነው። ጌታ ሆይ መቼስ አልሸውድክም በሉት። ለመሸወድ ያሰባችሁ ቀን ጉዳችሁ ፈላ። ያያል፣ እስኪ ያያል በሉ። አባዬ ታውቃለህ አይደለ? መቼ ብቻችሁን ማለት ነው ቤታችሁን እግዚአብሔር ያሻግራል። ስለዚህ የመታደስ ዘመን እንዲመጣ መሟላት ያለባቸው ሁኔታዎች አሉ። የመጀመሪያው ንስሐ ግቡ። ንስሐ ማለት ማዘን ማልቀስ ብቻ አይደለም። ሐሳብን፣ አቅጣጫን፣ አመለካከትን መለወጥ፣ ክርስቶስ ከሰቀለውና ካልተቀበለው የዚህ ዘመን ትውልድ ክፉ አስተሳሰብ መውጣት፣ ንስሐ መግባት፣ ከዚህ ከዘመኑ ከጠማማ ትውልድ ምን በሉ አለ ዳኑ። ከዚህ ጠማማ ትውልድ ምን በሉ ዳኑ። ምን ማለት ነው? ጠማማ ትውልድ እግዚአብሔርን የማይከተል ቃሉን የማይከተል ከዚህ ጠማማ ትውልድ፣ ከጠማማ ትውልድ መመለስ። ተመለሱ። ወደ እግዚአብሔር ፊትን ማዞር፣ ንስሐ መግባት ሙሉ ለሙሉ አቅጣጫ መለወጥ ነው። ሙሉ ለሙሉ መንገድን መለወጥ ነው። ወደዚህ ትሄድ እንደሆነ ላትመለስ። ምን አላት ሎጥ? ምንድን ያለው እግዚአብሔር? ወደፊት ወዳለው ተራራ ላይ ውጣ፣ በዙሪያክ ምን አትበል፣ አትመልከት፣ ወደ ኋላ ዞራክ ምን እንዳትል እንዳታይ። ነገርም ትእዛዝ እኮ ነው። እንዳትዞር
ግን ወደፊት ወደ ተራራ ውጣ። ንስሐ ማለት ዞሮ ማየት አይደለም፣ ወደ ከፍታ መውጣት ነው። እግዚአብሔር ወዳለበት ጌታ የተባረከ ይሁን። በቃ መሮጥ ሩጥ አለው። በተለይ በዚህ ዘመን ወገኖቼ ሆይ መውጣት ማምለጥ አለብን። ሌላው ሁሉም እስከሚታደስበት ዘመን ድረስ ይላል። ሁሉም እስከሚታደስ ምንድነው እሱ? እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል። ወገኖቼ እዚህ ላይ ጴጥሮስ አይሁድ ለነበራቸው ጥያቄ ጭምር መልስ እየሰጠ ነው ያለው። አይሁድ መሲሁ ከመጣ ለምን ምድራዊ የእስራኤልን መንግስት አያቋቁምልንም? ለምንስ ወደ ሰማይ ሄደ የሚል ጥያቄ ሳያቋቁመን መንግስት የሚያስከብር ስልጣን በቃ ኃይል ምድራዊ መንግስት ሳያቋቁም ለምን ተመለሰ የሚል ጥያቄ ነበራቸው። ጴጥሮስ ግን እንዲህ ይላቸዋል፣ ሰማይ ይቀበለው ዘንድ ይገባል። ክርስቶስ አሁን በሰማይ በአብ ቀኝ ያለው ዘላለማዊ እዚያው ለመቅረት ለዘላለም እዚያው ለመሆን ሳይሆን የተወሰነለት ጊዜ እስኪደርስ ድረስ ሰማይ ተቀብሎ ሊያቆየው ይገባል። ባለፈው ሳምንት እንደነገርኳችሁ ዮሐንስ 14 ላይ ጌታ ኢየሱስ ክርስቶስ ራሱ እሄዳለሁ አለ። ምን አረግላችኋለሁ? ስፍራ አዘጋጅላችኋለሁ፣ ተመልሼ እመጣለሁ። ምን አረጋችኋለሁ? እወስዳችኋለሁ አለ። ኢየሱስ አሁን በሰማይ ያለው በጊዜያዊነት ነው። በምድር ወደ ምድር ከመጣ በኋላ ሰማይ ሊቀበለው ዘንድ እስከ መታደስ ዘመን ድረስ ይሄ የመጨረሻው ዘመን እሱን በጥልቀት እናያለን። የመጨረሻው ዘመን ታድሶ ማለት ነው። ስለዚህ ሁሉ እስከሚታደስበት ዘመን ድረስ ነቢያት አስቀድመው የተናገሩት ፍጥረት ሁሉ ከእርግማን የሚላቀቅበት እንዲሁም የእግዚአብሔር የጽድቅ ግዛት በምድር ላይ ሙሉ በሙሉ የሚሰፍንበት ጊዜ ይመጣል። ክርስቶስ ዳግመኛ የሚመጣው ይህንን ፍጹም የሆነ መታደስ በምድር ላይ ሊያደርግ ነው። ስለዚህ ጴጥሮስ ምንድነው ያለው? የመታደስ ዘመን ምን እንዲልላችሁ እንዲመጣላችሁ ምን በሉ? ንስሐ ግቡ። የመታደስ ዘመን እንዲመጣላችሁ ሲል መልእክቱ ግልጽ ነው። እግዚአብሔር ፊት የሚመጣው እውነተኛ ነፃነት እስኪመጣላችሁ፣ ከእግዚአብሔር የሆነ እረፍት እስኪመጣላችሁ፣ ከእግዚአብሔር የሆነ የህይወት መታደስ የሚጀምርበት እውነተኛ ንስሐ ወደ ክርስቶስ መመለስ እስኪመጣላችሁ ድረስ ይላል። ስለዚህ እዚህ ጋር አሁን እቺን ልንገራችሁና እንጸልያለን። እግዚአብሔር የተባረከ ይሁን። እናያለን በሚቀጥለው ማለት ነው። ምንድነው የሚለው ጴጥሮስ? እስከሚታደስበት ዘመን ድረስ ይላል። በክርስቶስ ዳግም ምጽአት ደግሞ መላው ፍጥረት በክብር እንደሚነካና እንደሚታደስ ይናገራል። ነገር ግን ይሄ የነቢያት ድምጽና ታድሶ ብዬ ነው ርሱን የሰጠሁት አይደለ? የነቢያት ድምጽና የታድሶ ትስስር ምን ይመስላል እዚህ ጋር ስናይ ማለት ነው። ቃሉ ሲናገር ይህ የሚመጣው ታድሶ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ እንደተናገረው እንደሆነ ይገልጻል። ነቢይ የእግዚአብሔርን ልብና የቀናውን መለኮታዊ ስርዓት የሚያስተጋቡ ድምጾች ናቸው። ይሄ የነቢያት በነቢያት እንደተናገረው የሚለው ለምሳሌ ብዙ ነገሮች ተፈጽመዋል። ነቢያት አሁን በዚህ ዘመን እንደሚደረገው ትንቢት አይደለም፣ የእግዚአብሔር ልብና የቀናውን መለኮታዊ ስርዓት የሚያስተጋቡ። ስለዚህ እውነተኛ ታድሶ ሁሉ ጊዜ ነቢያት አስቀድመው ከተናገሩት ከተነበዩት ከእግዚአብሔር ቃል መሰረት ጋር የሚገናኝ ነው። አስቀድሞ ነቢያት እንደተናገሩት ይላል። ምንድነው እሱ? ይሄ ሐዋርያት ሥራ 3 ከ19 እስከ 21 ያለው ማለት ነው። የመጽሐፍ ቅዱስ ክፍል ምንድነው የሚለው? እግዚአብሔር ከተናገረ በኋላ አድርጓል። አስቀድሞ አሁን መያዝ ያለብን እግዚአብሔር በቅዱሳን ነቢያቱ አፍ አስቀድሞ ምን እንዳለው ይላል። እስኪ እንደተናገረው በሉ። ስለዚህ እግዚአብሔር እንደተናገረው አድርጓል። የመጀመሪያው ጥያቄ። ሁለተኛው አሁንስ እግዚአብሔር ይናገራል ወይ? ከተናገረስ በምን መንገድ ነው የሚናገረው? ይሄን አይተን ነው ዛሬ የምንጨርሰው። እግዚአብሔር በነቢያቱ አፍ እንደተናገረው አለ ጴጥሮስ። እግዚአብሔር በነቢያቱ አፍ እውነት ነው ተናግሯል አልተናገረም? ተናግሮ አድርጓል ወይ? አንድ
አድርጓል ወይ? አሁንስ እግዚአብሔር ይናገራል ወይ? አሁን ለምሳሌ ጭቅጭቅ አለ፣ እግዚአብሔር ነብይ ያለ ነብይ የለም የሚለውን አንዳንዱ መጽሐፍ ቅዱሳዊ ነው። ስለዚህ ለምሳሌ በፕሮቴስታንት ወይም በወንጌል አማኞች ያለውን አመለካከት በመጽሐፍ ቅዱሳዊ ማብራሪያ መመልከት መልካም ነው። በፕሮቴስታንት እምነት በወንጌላውያን አብያተ ክርስቲያናት በዚህ መሰረት ምንድነው? ለምሳሌ እግዚአብሔር ከጥንት ጀምሮ በቅዱሳን ነቢያቱ አፍ የተናገረው ነገር ሁሉ እስከሚታደስበት ዘመን ድረስ ሰማይ ይቀበለው ዘንድ ይገባል ይላል። ስለዚህ አንደኛው እግዚአብሔር የተናገረውን ነገር አድርጓል ወይ ካልን፣ አዎ ሙሉ በሙሉ እግዚአብሔር የተናገረውን ነገር ምን ብሏል? አድርጓል። ሃሌሉያ። የመጀመሪያ ማወቅ ያለብን እግዚአብሔር የሚናገር አምላክ ነው። አሜን። አይን ያለው ያያል። አፍን የሰራ አይናገርም? ምን ይላል? ይናገራል። ሃሌሉያ። እግዚአብሔር የሚናገርበት መንገድ የተለያየ ነው። ነገር ግን እግዚአብሔር ይናገራል። ለዚህም ማስረጃችን የተናገረውን አስቀድሞ ምን ብሏል? አድርጓል። በማ ተናግሯል? በነቢያቱ አፍ። ስለዚህ የብሉይ ኪዳን ነቢያትን ስናጠና ወገኖች ሆይ የብሉይ ኪዳን ነቢያት ባህሪ ትኩረታቸው ምን ላይ ነበረ? ታድሶ ላይ ነበረ። አይታችኋል። እያንዳንዱ የነቢያት ቃል ተመለስ ያለበት ነበር። እግዚአብሔር በቅዱሳን ነቢያቱ አፍ ያለው በነቢያቱ አፍ የተናገረው ምንድነው ነው? አጥኑ የብሉይ ኪዳን ነቢያትን። ነቢያት በብሉይ ኪዳን የሚወደድ ሹመት አይደለም። እነ ነብዩ ሕዝቅኤል እግዚአብሔር ሲጠራቸው ሕዝቅኤል እልካለሁ አለው እግዚአብሔር። እንደዚህ ኮንፈረንስ ተላካለ አይደለም። እልካለሁ አለውና ሕዝቅኤልም ምንድነው ያለው? እምልክህ እሾክ ናቸው አለው። ወደ እሾክ እልካለሁ አለው። እንደ ቡላ ድንጋይ ናቸው አለ። አይሰሙክም። ወደ እነሱ እልካለሁ አለ። አይሰሙክም። ሂድና አይሰሙም። እስኪ አሁን እኔ እግዚአብሔር ያሳያችሁ ኮንፈረንስ ደውሎ አንዱ ፓስተር ናና አገልግለን፣ ግን የኛ ህዝብ እኮ ምንም አይሰማም፣ ዝም ብለናና በቃ አይሰማም ቢል ምን ጌታ ይገስጽ ነው ምለው? የማይሰማኝ ጋር ነው እንደምትጠር አይሰሙም። እንደውም ያሾፉብሃል፣ ይቀልዱብሃል፣ ይሰድቡሃል፣ ሊገሉ ይችላሉ። እግዚአብሔር እንደዛ ነው ያለው ሕዝቅኤልን። ግን እኔ ምን እላለሁ? አድንሃለሁ። ቢሰሙም ባይሰሙም ግን ለማንኛውም ሂድ። እንዲህ ተብሎ የሚላካው የሚሰማ አለ? አይሰሙም ተብለው ነው የተላኩት። ሁሉ እስከሚታደስበት ዘመን ድረስ የሚለው የሚያሳየው ገና ወደፊት በክርስቶስ ዳግም ምጽአት የሚፈጸም የሙታን ትንሣኤ፣ የመጨረሻው ፍርድ፣ አዲስ ሰማይ አዲስ ምድር የሚያጠቃልል ነው ይሄኛው ማለት ነው። ስለዚህ እግዚአብሔር የተናገረውን አድርጓል ወይ የሚለው አዎ ሙሉ በሙሉ አድርጓል። ግን ያልተፈጸመ ገና ደግሞ አለ። አድርጓል፣ አዎ በነቢያቱ አፍ ተናግሮ፣ ግን የመጨረሻው ማለት ነው ያልተፈጸመው ሁሉ እስከሚታደስበት ዘመን ድረስ የሚለው ገና ወደፊት በክርስቶስ ዳግም ምጽአት፣ የሙታን ትንሣኤ፣ የመጨረሻው ፍርድ፣ አዲስ ሰማይና ምድር ትንቢቶች እንዳሉ ነው። ስለዚህ እግዚአብሔር የተናገረውን እያደረገ ነው። የቀረው ደግሞ በጊዜና በሰዓቱ ምን ይላል? ይፈጸማል። ያልተፈጸመው በተፈጸመው ተስፋ ላይ ሆነን ምን እንላለን? እንጠብቃለን። እግዚአብሔር የተናገረውን ይፈጽማል። ስለዚህ እግዚአብሔር አሁን ይናገራል ወይ? ሌላው በቅዱሳን ነቢያቱ አፍ ምን ብለዋል? አስቀድሞ ተናግሯል። ተናግሮ ፈጽሟል? አልፈጸመም? ፈጽሟል። ያልተፈጸመ አለ ወይ? አዎ፣ እሱም በጊዜው ሂደት ምን ይላል? ይፈጸማል። እግዚአብሔር ይባረክ። እስኪ ይፈጸማል በሉ። አዎ፣ እግዚአብሔር የተናገረው ተፈጸመ እንጂ አለ እስራኤል አይደለ? አንድም ምን አላለም? አልቀረም። እስኪ ጩና እግዚአብሔር ያለው ይፈጸማል በሉ። ይፈጸማል። እግዚአብሔር ያለው። እግዚአብሔር አሁን ይናገራል ወይ? አሁንስ አይናገርም ወይ ካልን እግዚአብሔር አሁን ይናገራል። እግዚአብሔር ዝም ያለ አምላክ አይደለም። ያው ከህዝቡ ጋር የሚገናኝ አምላክ ነው። ስለዚህ በፕሮቴስታንት በወንጌላውያን አማኞች እምነት አምልኮ ውስጥ እግዚአብሔር ዛሬም ለሰዎች እንደሚናገር ይታመናል። ነገር ግን አሁን የሚናገርበት መንገድ ዓላማ ከጥንቱ ዘመን ጋር ምን ይላል? ይለያል።
ያኔ እየተናገረ መጽሐፍ አስጽፏቸዋል። አሁን መጽሐፍ ላንጽፍ እንችላለን። በአሁኑ ዘመን እግዚአብሔር ይናገራል። እግዚአብሔር ዛሬ የሚናገርባቸው ዋና ዋና መንገዶችን አይተን እንጨርሳለን። አንደኛ በቃሉ ይናገራል፣ በመጽሐፍ ቅዱስ ይናገራል። አንድ ወንድም ሲናገር ምን አለ? ዋና እግዚአብሔር የሚናገርበትን መንገድ ድርግም አድርገው ሰዎች ዘግተው ጌታ ሆይ ምን በለኝ ይላሉ። ጌታ ሆይ ምን በለኝ? እስኪ እግዚአብሔር ተናግሯል በሉ። ዘፍጥረት ላይ ተናግሯል፣ ዘጸአት ላይ ተናግሯል። ሃሌሉያ። የሙሴ መጽሐፍ ላይ ተናግሯል፣ የታሪክ መጽሐፍ ላይ ተናግሯል፣ የትንቢት መጽሐፍ ላይ ተናግሯል፣ የአዲስ ኪዳን መጽሐፍ ላይ ማቴዎስ ላይ ተናግሯል፣ አራቱ ወንጌላት ላይ ተናግሯል፣ መልእክታት ላይ ተናግሯል። ሃሌሉያ። ትንቢት መጽሐፍ ላይ ተናግሯል፣ የታሪክ መጽሐፍ ላይ ተናግሯል። እስኪ እግዚአብሔር ተናግሯል በሉ። ግን መጽሐፍ ቅዱስን ከፍተ በስርዓት ስታጠና እግዚአብሔር ይናገራል። አሃ እኔ መለወጥ የጀመርኩት ከመጀመሪያው ነው። ገና ክትትል ስማር ማለት ነው። ክትትል ስማር በእያንዳንዱ ትምህርት ላይ እቀየር ነበር በእያንዳንዱ ትምህርት እና በትንቢት አይደለም የተለወጥኩት። ስለ አገልግሎት ትንቢት መጥቶልኛል። ገና ምንም አገልግሎት ራሱ ምን ማለት እንደሳላቅ ብዙ ትንቢት ይመጣልኝ ነበር። እግዚአብሔር ይናገራል፣ በመረጠው መንገድ ይናገራል ስለሚል በልዩ ልዩ መንገድ እግዚአብሔር ምን ይላል? ይናገራል። ነገር ግን በቃሉ ያገኘሁት ለውጥ አይደለም። የእግዚአብሔር ቃል ያለወጠው ትንቢት እንዴት ይለውጠዋል? እግዚአብሔር ያናገርሃል። አሜን። አጠገባቸው ያለውን ሰው እግዚአብሔር ያናገርሃል በሉት። በቃሉ ያናገርሃል። ሃሌሉያ። በቆላስያስ ያናገርሃል፣ በጢሞቴዎስ ያናገርሃል፣ በኤፌሶን ያናገርሃል፣ በዘፍጥረት ያናገርሃል፣ በዘዳግም ያናገርሃል። እስኪ እግዚአብሔር በቃሉ ይናገራል በሉ። ከዛሬ ጀምሮ ዘግታችሁ ተናገረኝ አትበሉ። ክፈቱትና ይናገራቸዋል። እስኪ እከፍተዋለሁ በሉ። አሜን። እስኪ መጽሐፉን እከፍተዋለሁ በሉ ይላል። መጽሐፉን በተረተረ ጊዜ ይላል። ዛሬ ቀኝ እጃችሁን አንሱ። ሃሌሉያ። መጽሐፉን ይተረተርላችኋል። ሃሌሉያ። በመረዳት ባለጠግነት ትሞላላችሁ። የእግዚአብሔር ቃል ይገለጥልሃል። የእግዚአብሔር ቃል ይገለጥልሻል። የቃሉ ፍቺ ያበራል እንደተባለ ያበራልሃል። ሃሌሉያ። ይመራሃል፣ ይመራሻል፣ ይመራሃል። እግዚአብሔር በምን ይናገራል? እስኪ በቃሉ ይናገራል በሉ። በቃሉ እግዚአብሔር ለሰው ልጅ ሊገልጠው የፈለገው ፈቃድና እውነት ሁሉ በመጽሐፍ ቅዱስ ውስጥ ምን ብሏል? ተጽፏል። እግዚአብሔር የሚወደው የት ነው ያለው ወገኖች? እግዚአብሔር የሚወደው የት ነው ያለው? እስኪ ቃሉ ውስጥ በሉ። እግዚአብሔር የሚጠላው የት ነው ያለው? ቃሉ ውስጥ። አሜን። አሁንም ቃሉ ያው ነው። እውነቴ ነው። በዚህ ላይ ልብ ብላችሁ ስውኝ። አዲስ እምነት የሚጨምሩ ነቢያት የተባሉ አዲስ እምነት የሚጨምሩ ቤተክርስቲያን አልተጨመረም። አሁን ከቃሉ ውጪ የሆነ ከቃሉ ውጪ ተጨምሯል። ነገር ግን አዲስ ዶክትሪን የለም ከቃሉ ውጪ። እዚህ ቃል ላይ ቆመን እስኪ ቃሉ ላይ ቆማለሁ በሉ። እየጨረስኩኝ ነው። ሌላው እግዚአብሔር በልጁ ተናግሯል ይላል። በልጁ ተናግሯል። ዕብራውያን 1:1-2 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ነቢያት ተናግሮ በድሮ በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አለን? በልጁ ተናገረን። ሃሌሉያ። እግዚአብሔር ይናገራል። አዎ በማ በልጁ። አሜን። ልጁ ራሱ ምን ብሏል? እኔን ስሙኝ። በልጁ ተናግሯል እግዚአብሔር። ስለዚህ በልጁ የተናገረውን እውነት እየዘረዘርን እየመነዘርን እያጣፈጥን እያጣጣምን ያንን ምን ማድረግ አለብን? መኖር አለብን። እስኪ እኖራለሁ በሉ። መኖር አለብን። ሌላው በመንፈስ ቅዱስ በልብ ሐሳብ በራእይ በትንቢት እግዚአብሔር ምን ይላል? ይናገራል። እኛ የፕሮቴስታንት አማኞች ነን ወይም ፔንቴኮስታል ነን ወገኖች ሆይ። በተለይ የፔንቴኮስታልና የካሪዝማቲ እምነት ተከታዮች መንፈስ ቅዱስ ዛሬም በሰዎች ልብ ውስጥ በመናገር እንደሚመራ፣ እንደሚያስተምር፣ እንደሚገስጽ ያምናሉ። ስለዚህ የትንቢት ስጦታ ዛሬም በቤተ ክርስቲያን የትንቢት ስጦታ ቢኖርም ጥቅሙ ሰዎችን ለመጥቀምና
ለማነጽ። እስኪ ለመጥቀምና ለማነጽ በሉ። ለመጥቀምና ለማነጽ ነው፣ ለመጠቀም አይደለም። ለጥቅም ምን ይላል ይሰጣል። ሰዎች እንዲጠቀሙ አለ። እግዚአብሔር ይናገራል አይናገርም? በመረጠው መንገድ ይናገራል። እናንተ ግን የእግዚአብሔርን ድምጽ ለመስማት ዝግጁ ሁኑ። ጌታ ይባረክ። ይናገራል። እግዚአብሔር በመንፈሱ ይናገራል፣ በቃሉ ይናገራል፣ በሰዎች በኩል ይናገራል። ግን ያንን ችላ እንዳንል እግዚአብሔር ሲል ያጽናናል። አያጽናናም? ጌታ የተባረከው። እኔ ብዙ ጊዜ ተጽናንቻለሁ። በመንፈሱ ይናገራል፣ በቃሉ ይናገራል። መናገር ብቻ። እግዚአብሔር ጥንት ተናግሮ አድርጓል። አዎ። ዘንድሮስ ይናገራል። አዎ። እግዚአብሔር ምን ይላል? ይናገራል። ጓደኞቻችሁን ችላ አትበሉ። ቤተሰቦቻችሁን ችላ አትበሉ። አብረዋችሁ ያሉትን ችላ አትበሉ። አጠገው ይናገራል። ሕፃን ልጆቻችሁን ችላ አትበሉ። ሕፃን ልጆቻችሁ፣ ትንንሽ ልጆች ድንገት እናንተን እግዚአብሔር ለማስመለጥ በኮልታፋ አፉ ሊጠቀምበት ይችላል። እግዚአብሔር ምን ይላል? ይናገራል። ታድሶና ሳምንት እንቀጥላለን። ታድሶና የነቢያት ድምጽ የሚነጣጠሉ አይደለም። ነቢያት የተናገሩት ስለ ታድሶ ነው። የተናገሩት ሁሉ ብለዋል። እግዚአብሔር በቅዱሳን አፍ የተናገረው ትንቢት ሁሉ ስለ ክርስቶስ፣ ስለ ልጁ፣ ስለ መከራው፣ ስለ ሞቱ፣ ስለ ትንሣኤው የተነገረው ሁሉ ምን ብለዋል? ተፈጽሟል። አሁንም ነቢያት ወገኖች ሆይ በዚህ ዘመንም ከታድሶ ውጪ ያ የተነገረውን አሁን ሌላ መጽሐፍ አይጽፉም። ለነገር ግን ከተጻፈው አንጻር ከተገለጠው ከእግዚአብሔር ቃል አንጻር ሰዎች መልክ እንዲይዙ ቆፍጠን እንዲሉ የእግዚአብሔርን ጽድቅና እውነት ምን ከማስጠበቅ ጋር ነው የሚቆሙት ነቢያት። ገብቷቸዋል? እንደፈለግኑ ጭምልቅልቅ ብለን ትሄዳለህ አይልም። የነቢያት ድምፅ እንደውም አትሄድም፣ ያው ተመለስ፣ መንገድን አስተካክል ነው። ዋናው የእግዚአብሔርን ነገር ማስጠበቅ ነው። ስለዚህ ነቢያት እና ታድሶ እውነተኛ ነቢያት በሚገለጡበት ጊዜ ታድሶ ይቀጥላል። ሃሌሉያ! ታድሶን የሚያስቀጥል መንፈስ እግዚአብሔር ይልቀቀልን። ሃሌሉያ! የዘመን መታደስ፣ የህይወት መታደስ ይሆንልናል። እስኪ ታድሶ አለ የምትሉ ክብር ስጡት ለእግዚአብሔር በጭብጨባና በእልልታ። ሃሌሉያ!